ኢትዮጵያ በረጅም ታሪኳ ብዙ ውጫዊ ጫናዎችንና ግጭቶችን ተቋቁማ አልፋለች። በተለያዩ ዘመናት የተለያዩ ሀገራትና ተዋናዮች የራሳቸውን ስትራቴጂካዊ ጥቅም ለማስከበር በኢትዮጵያ ጉዳዮች ላይ ተጽዕኖ ለማሳደር ሞክረዋል። ይህ በተለይ በታላላቅ ብሔራዊ ፕሮጀክቶች ጊዜ በግልጽ ታይቷል። የህዳሴ ግድብ ላይ ይደርስ የነበሩ ዓለም አቀፍ ጫናዎች በጉልህ ይነሳል። የተለያዩ ሀገራት እንደየጥቅማቸው አቋም ሲወስዱ ኢትዮጵያም የራሷን መብትና የልማት ፍላጎት በዲፕሎማሲና በህግ ለማስረዳት ጥረት አድርጋለች። በተለያዩ መድረኮች ላይም ብዙ ኢትዮጵያውያን ለሀገራቸው ድምጽ ሆነዋል። እንደ መሐመድ አላሩሲ ያሉ ግለሰቦች በዓለም አቀፍ ሚዲያዎችና መድረኮች የኢትዮጵያን አቋም በክርክርና በማስረጃ በማቅረብ ተከራክረዋል፣ ሞግተዋል፣ አሳምነዋል። ዛሬም ኢትዮጵያ የህዝቦቿ የዛሬና የነገ መጻኢ ዕድል መወሰኛ የሆነው የባህር በር ባለቤትነት ጉዳይን ከዳር ለማድረስ መንገድ ላይ ነች። ምንድነው ዓላማው? ኢትዮጵያ ታፍና እንድትቀር የባህር በር ሳይኖራት ሁሌ በባህር በር በተከበበችው አገራት እጅ ውስጥ ሆና እንደፈለጉ ጫና እንዲያደርጉባት ሆና እንድትኖር መፈለጋቸው የሚያሳየው ቀይ ባህር ከህዳሴ ግድብ እንደማያንስ ነው የሚያሳየው። ለኢትዮጵያውያን ቀይ ባህርና ህዳሴ ግድብ ለያይተው ማየት አይገባቸው። ታሪክ ደግሞ አንድ ትልቅ ትምህርት ያስተምረናል። ኢትዮጵያውያን በብሔራዊ ጥቅማቸው ዙሪያ ሲተባበሩ ታላላቅ ውጤቶችን አስመዝግበዋል። በአድዋ የታየው አንድነት፣ በህዳሴ ግድብ የተገለጸው የህዝብ ተሳትፎ በጋራ ሲቆሙ ብሔራዊ ግቦች ሊሳኩ እንደሚችሉም አሳይተዋል። ዛሬም ስለ ቀይ ባህር ተደራሽነት፣ ስለ ኢኮኖሚያዊ ጥቅም ወይም ስለ ቀጠናዊ ደህንነት የሚነሱ ጉዳዮች በስሜት ሳይሆን በጠንካራ ዲፕሎማሲና ህጋዊ መሰረትን መነሻ በማድረግ ኢትዮጵያ የባህር በር ጉዳይን ጠረጴዛ ላይ አስቀምጣለች። ኢትዮጵያ ወደ ኋላ መለስ ስትል የባህር በር ያላት ትልቅ ሀገር ነበረች ለዘመናት ረጅም ጊዜ። አሁን ያንን ነገር ስትጠይቅ ኢትዮጵያ ይገባኛል ብላ ስትጠይቅ የሄደችው መንገድ ታሪካዊነቱን ሳታነሳ በፊት ታሪካዊ ንብረትነት እንዳላት፣ ታሪካዊ ሐቅ እንዳላት፣ ሁልጊዜ ኢትዮጵያ የባህር በር ሳይኖራት መኖር እንደማትችል ሳትገልጽ በፊት ወደ ውይይት ነው የሄደችው። ታሪካዊ መብት እንኳን እያላት ነው ከሄዷን ብታይ ባህር በር አገር ያላቸው ጋር ወደ ውይይት ነው ቀድማ ሄደች። የአንድ ሀገር ጥንካሬ በመሳሪያ ብቻ አይለካም። በህዝቦቿ አንድነት፣ በዲፕሎማሲያዊ ብልሃት፣ በኢኮኖሚ ጥንካሬና በብሔራዊ ጥቅሟ ዙሪያ በሚኖረው መግባባት ይለካል። ኢትዮጵያንም ሀገር አጣብቂኝ ውስጥ ስትገባ የሀገርን ሉዓላዊነት ለመዳፈር የሚሞክር ታሪካዊ ጠላት ሲመጣ ለሉዓላዊነታቸው አይበገር መሆናቸውን ለዓለም አረጋግጠዋል። ሉዓላዊነቷ ቀይ መስመር እንደሆነ በማንኛውም ስም፣ በድርድር ስም፣ አብሮ በመስራት ስም፣ በተለያዩ ሽፋን የሚመጡ ነገሮች አላማቸው ግን የኢትዮጵያ ሉዓላዊነትን መንካት ከውስጣቸው የያዙ አጀንዳዎቻቸውን ነው ብለን መልሰናል፣ ተከላክለናል። ኢትዮጵያን ታሸንፏትም አሸንፋችኋለች ደግሞ نتعامل بعقلية الانتقام على الإطلاق فهذا لا يليق بنا. የኢትዮጵያ ታሪካዊ ጠላቶች የኢትዮጵያ የመልማትና የማደግ ፍላጎት ለማደናቀፍ ሁሌም ቢሆን አርፈው አያውቁም። ውስጣዊ አንድነትን ለመናድ ባንዳዎችን በመቅጠር ህልማቸውን ለማሳካት ጥረዋል። ግብፃዊ ስላንተ ጠበቃ ሆኖ ሲቀርብ ገብቷል። ያንተ መብት ሊያስከብር ይሄ ብሔር ተጎድቷል፣ ይሄ ብሔር ተበድሏል፣ አማራው ተበድሏል፣ ትግሬው ኦሮሞው እንደዚህ ችግር አለው ተበድሏል እያለ የሚያነሳው ነገሮች ስትሰማ ኢንፎርሜሽናቸውን ስትሰማ ትደነግጣለህ። ይሄም ለኔ ምን ወሰድኩኝ ከዚህ የኢትዮጵያውያን ምን ያክል ስለ ሀገራችን እንደሚያውቁ ምን ያክል ደግሞ መጠንቀቅ እንዳለብን ያሳያል። ምክንያቱም በዚህ ደረጃ ካወቁ እኛ ጥንቃቄ መውሰድ አለብን፣ ክፍተቱን መዝጋት አለብን። የታሪክ ትምህርቱ ግልጽ ነው። ብሔራዊ ጥቅም የሚከበረው በአንድነት በጥበብና በጠንካራ ዲፕሎማሲ ነው። ኢትዮጵያውያኑም ለብሔራዊ ጥቅማቸው መከበር የትኛውን መድረክ ላይ በጋራና አንድነት መቆም ግድ ይላቸዋል።